አይደለም ሽማግሌ ልታገባት ማለት ነው። ቴክስት ራሱ መላክ የለብም። ቴክስት ድንግል ላልሆነች ሴት እንዴት ነው ሽማግሌ ልከ ምናምን በወግ በማረጉ ተጨፍሮ ሆያ ሆዬ ተብሎ እንዴ? ሽማግሌዎቹ አባት አጎት ምናምን የሚላኩት ሰዎች እንደው ለነሱ አታስብም እንዴ? ለራስ ክብር እንኳን ባትጨነቅ ድንግል ለሌላ ሴትዮ እነሱ ቁጭ ብለው ሽምግልና ቁጭ ብለው ምናምን በቃ እሺ አለች አላለች። ኧረ በእናትህ እፈር። አይደለም ሽማግሌ ቴክስት መላክ ራሱ ያስጠላል። ድንግል ላልሆነች ሴት ያውም በዚህ ዘመን ነቃ ደንገጥ በል በእናትህ። ይህን ሰውዬ አብዛኞቻችሁ ታውቁታላችሁ። ቲክቶካችሁ ላይ መጥቷል እና አብዛኞቻችሁ ያያችሁት ይመስለኛል። ኢቭን ባታዩት እንኳን ጀስት ተመሳሳይ ነገር ነው። እናንተ የምታምኑትን ወይም የተቀበላችሁትን ነገር ነው በደንብ ሲያወራ የነበረው። ስሙት እስኪ አንዴ። ድንግል ሴት ካጣህ ቆመ ቀር እንጂ ማንም ጥቤ የተጫወተባትን፣ ማንም የተጸዳዳባትን፣ ማንም ጨምላቃ ማንም ጮምልቁልቅ ሲግማ የተጫወተባትን፣ ማንም የማንም ሙድ መያዣ የሆነችን እንደገና ደግሞ አንተ ላይ ሙድ ለመያዝ እሷን ከምታገባ የእውነቴን ነው መነግርህ ቆመ ብትቀር ይሻላል። ያራዳ ልጅ ድንግል ሴት ካጣ ቆመ ብትቀር በቃ እንዲሁ እንደ አቋምህ ማለት ነው። በነገራችን ላይ ድንግል ያልሆነች ሴት የሚያገቡ ወንዶች አቋም የላቸውም፣ ልፍስፍስ ናቸው፣ ደካሞች ናቸው። ማንሳቱላ ስለማይችሉ ይመስላል። እና እንደሰማችሁት ከሆነ ድንግል የሌላትን ሴት የምታገባ ከሆነ ኦልሞስት ሁሉ ነገር እርሳው፣ ትዳር የሚባለውን ነገር እንዳታስበው፣ ቺት ታረግብሃለች፣ አትወድህም፣ ታነጻጽርሃለች የሚባሉ እንትኖች አሉ፣ የሚባሉ ሀሳቦች፣ አስተሳሰቦች አሉ። እና እንደዚህም የሚያስቡ ሰዎች አሉ። ድንግል ሴት ከሆነች በቃ ለጋብቻ ሬዲ ነች፣ ለጋብቻ አሪፍ ነች፣ ለጋብቻ ትመቻለች ተብሎ ተደምድሟል። ኦልሬዲ ተቀበላችሁታል። እንደዚህ የሚያምን ብዙ ሰዎች አሉ። ግን ለእናንተ አንድ ጥያቄ አለኝ። ያቺ ሴት ድንግል በመሆኗ ብቻ ለጋብቻ ተመራጭ ነች? ትዳር ይሆንላታል? አንድ ሴት ድንግል ስለሆነች ብቻ አሪፍ ትዳር ይዋጣላታል? ይህን ጥያቄ እስኪ ዛሬ እናየዋለን። ዛሬ በደንብ ተንትነን እንመለከተዋለን። በዛሬው ቆይታችን እንድታውቁ የምፈልገው ነገር ድንግል ሴት ለምን ለጋብቻ እንደማትመረጥ እንደማትሆን አሳያችኋለሁ እና እስከ መጨረሻው ብቻ ተከታተሉኝ። ምክንያቱም እስከ ዛሬ ያመናችሁትን ነገር ደስ እያለኝ ፈገግ የተሰኘው ያኛ የያዛችሁትን እምነት ደስ እያለኝ ስለምሰባብረው፣ ምክንያቱም እውነታውን ማየት አለባችሁ። ምክንያቱም እውነት ጋር መድረስ አለባችሁ። ያ ነው ፍላጎቴ። ስለዚህ አብዛኞቻችሁም ሶሻል ሚዲያ ላይ የምታስቡትን ሐሳብ፣ የተነገራችሁን ሐሳብ እንደ እውነት አድርጋችሁ ተቀብላችኋል። ይህ ነገር ነው ከእውነት የሚያረቃችሁ። ምክንያቱም እናንተ የምታውቁት እውነትና ምድር ላይ ወይም ህይወት ላይ እየተከናወነ ያለው እውነታ ፍጹም የተለያየ ነው። ዛትስ ዋይ ይህን ቶፒክ የመረጥኩበት መንገድ ድንግል ሴት እንዴት ለጋብቻ መጥፎ እንደሆነች በደንብ አሳያችኋለሁ እና ምን አይነት ሴት መምረጥ እንዳለባችሁም በዚህ ቪዲዮ መጨረሻ ትመለከታላችሁ። ኦፍ ኮርስ አሰልቻ አላደረገውም። እስከ መጨረሻው ከጎን ይሁኑ። ምክንያቱም ትክክለኛ ቁም ነገር ነው እየተናገርኩ ያለሁት ምነግራችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩት። እኔ ታናሹ እስክንድር ነኝ። ይህ ሀበሻን አስለው። እስከ መጨረሻው ተከታተሉኝ። እውነት እና ምክንያታዊነት። በመጀመሪያ ደረጃ ድንግል ሴት ለጋብቻ ምቹ ነች ምቹ አይደለችም ከሚለው መደምደሚያ በፊት አንድ ነገር ማወቅ አለብን። እሱም ይሄኛውን የፍቅር ሂደት ወይም የፍቅር ደረጃ ወይም ሁኔታ አይነት መለየት አለብን። ሴቶች በሶስት አይነት ስቴጅ ያፈቅራሉ። በሶስት አይነት ደረጃ ሁኔታ ያፈቅራሉ። እነዚህ ሶስት ደረጃዎች በስትክክል የምትለዩ ከሆነ በእርግጥም ድንግል ሴት ለጋብቻ ጠንቅ ወይም እንደ ቤቲንግ ነው የሚሆነው፣ እንደ ውርርድ ይሆናል። ይሄኛውን እነዚህን ስቴጆች ካላወቃችሁ፣ እነዚህን ሶስት ስቴጆች ሴት ልጅ የምታፈቅርበት ሶስት ስቴጆችን ማትረዱ ከሆነ ሴት ልጅን ለጋብቻ ለመብረጥ በጣም ትቸገራላችሁ። ብትመርጡም ያው ጋምብሊንግ አይነት ነገር ነው የሚሆነው፣ እንደ ቁማር ነው የሚሆነው። ሊሆንም ይችላል ላይሆንም ይችላል። ጸዴ ትዳር ወይ ጸዴ ህይወት የምታስቡ ከሆነ በትዳር ህይወታችሁ የግድ የሚያፈቅሩበትን ሶስት አይነት ሁኔታ መለየት ይኖርባችኋል። አሁን ሴት ልጅ የምታፈቅርበትን ሶስት ስቴጅ ወይም ሶስት ሁኔታ እነግራችኋለሁ። ሴት ልጅ በህይወቷ ሶስት ጊዜ ታፈቅራለች።
3 ጊዜ ታፈቅራለች። ይሄኛውን እዚህ መደምደሚያ ላይ እንድደርስ ያደረገ ከላይፍ ኤክስፒሪየንስም አይቼዋለሁ፣ አንብቤም አይቼዋለሁ፣ ከቅርብ ሰዎችም አይቼዋለሁ፣ ብዙ ሰዎችንም ኢንተርቪው አድርጌያለሁና እዚህ መደምደሚያ ላይ እንድደርስ አድርጎኛል። ኦፍ ኮርስ የተሻለ ነገር ካለ እናንተም ማቅረብ ትችላላችሁ። ግን አብዛኛውን ይሄ ስታቲስቲክስ ሲሰራ ቢያንስ የሁሉንም ነገር ተሰብስቦ ነው፣ ሁሉም ጋር ያለውን ነገር ተሰብስቦ ነው። ቢያንስ 100 ሰዎች ዳታ ይወሰድና እንደ ፋክት ነገር ይጠቀሙታል። ጀስት እኔም ተመሳሳይ ነገር አድርጌያለሁና እቺ ላካፍላችሁ። ሴት ልጅ በህይወቷ 3 ጊዜ ታፈቅራለች። የመጀመሪያው ፍቅር ኢሞሽናል ሆና የምታፈቅርበት ወይም ስሜታዊ ፍቅር የሚባለው ነው። የመጀመሪያው ፍቅር ወይም ኢሞሽናል ወይም ስሜታዊ ሆና የምታፈቅረው ፍቅር ነው። ይህ የሴት ልጅ የመጀመሪያው ደረጃ ወይም የመጀመሪያው ፍቅሯ ነው። የመጀመሪያው በህይወቷ የምታፈቅረው የመጀመሪያ ፍቅሯ ነው። ይህም ፍቅር ለየት የሚያደርገው በጭፍን ነው የምታፈቅረው፣ በጭፍን እና እቺ ሴት ፍቅር የሚይዛት ከመረጠችው ወንድ አይደለም፣ መርጣ አማርጣ አይደለም የምታፈቅረው። ጀስት እዛ ሁኔታ ላይ የተገኘው ሰው ነው የምታፈቅረው። እዚያ አለው ጥሩ ነው መጥፎ ነው ሀብታም ነው ድሃ ነው ብላ አታፈቅርም። በዚህ ሰዓት ላይ በቃ እዛ አካባቢ ላይ በዛ ሁኔታ ላይ የተገኘውን ወንድ ሳብ አድርጋ ትይዟለች። በቃ እንደ ፍቅረኛ ነው የምታየው። እና የሚገርመው ደግሞ የሴቶች የመጀመሪያ ፍቅር ወይም ኢሞሽናል ላቭ የሚባለው ይሄኛው የመጀመሪያው ስቴጅ ላይ የሚያፈቅሩት እና የመጀመሪያው ስቴጅ የሆነው ላቭ የመጀመሪያው ስቴጅ በዚህ ስቴጅ ላይ የሚያፈቅሩት ገና በልጅነታቸው ነው። ገና በታዳጊነታቸው 13 14 15 16 17 እስከ 19 እስከ 18 እና በዚህ እድሜያቸው የሚያፈቅሩት በቃ ኢቭን ቀረብ ብሎ የተገኛቸው ለምሳሌ ጎረቤት ሊሆን ይችላል፣ ከራይ ሊሆን ይችላል፣ ተከራይ ሊሆን ይችላል፣ የሰፈር ጎረምሳ ሊሆን ይችላል፣ ቂጡን የጣለው ዱርዬ ሊሆን ይችላል። እና በቃ አትመርጥም። በዚህ ሰዓት ላይ በቃ የቀረበላትን ታፈቅሯለች። ያን እንደ ሻሩክ አድርጋ ነው የምትስለው። በቃ በጣም ፐርፌክት የሆነ ወንድ አድርጋ ነው የምትስለውና በጭፍን ነው የምታፈቅረው የመጀመሪያው ስቴጅ ላይ። እና እዚህ ጋር ምን አፕን ያደርጋል? ሴቶች አብዛኞቹ ሴቶች ድንግልናቸውን የሚያጡት በዚህ ስቴጅ ላይ ነው። አብዛኞቹን ቢያንስ እንደ ጓደኛ ቀረባችሁ ብትጠይቋቸው እዚህ ጋር አንድ ነገር መናገር ፈልጋለሁ። አንዳንዶቻችሁ አላችሁ ይሄ ፍቅረኛችሁ ምናምን ስላለፈ እንትኗ ስትጠይቋት አብዛኛውን ጊዜ የተሳሳተ ነገር ነው የምትነግራችሁ፣ ምክንያቱም እንድትገምቷት አትፈልጉም። ግን ይሄኛውን የምነግራችሁን ነገር እንድታረጋግጡልኝ ከፈለጋችሁ ማረጋገጥ ከፈለጋችሁ ሂዱ እስኪ በጓደኝነት ኖርማል ጓደኝነት የምትቀርቧቸውን ሴቶች ሂዱና ጠይቋቸው። እንዴት ነው ድንግልናሽን ያጣሽው ምናምን በላት። ያው የሰፈር ልጅ አለ ትላለች። አንድ ኖርማል የሆነ ጎረምሳ ነው ምናምን ትምህርት ቤት ሃይ ስኩል በቃ ያን ሰውዬ ብታየው የመጨረሻ ተራ የሆነ ሰው ነው። ከተራ የሆነ ሰው ናጣች እና ያው ፍቅር አታሏት በጭፍን እንዳጣች በደንብ ታረጋግጥልኛለህ። እና ምን ልላችሁ ነው ሴቶች ድንግልናቸውን የሚያዙት በመጀመሪያው ስቴጅ ላይ ነው። በመጀመሪያው የፍቅር ህይወታቸው በመጀመሪያው ስቴጅ ላይ ነው። በስሜታዊነት ተመርታ ነው ድንግልናዋን ያጣችው። which means ልጅ ነበረች፣ ሞኝም ነበረች ድንግልናዋን ስታጣ። ኢቭን አብዛኞቹ ድንግልናቸውን ካጡት ሰው ጋር አብረው የማይሆኑበት ምክንያት ይሄ ነው። ምክንያቱም በስሜታዊነት ነው የገቡት። ልጁን ሲያስቡት እድሜ ልካቸውን አብረው የሚኖሩ ይመስላቸዋል፣ አግብቷት የሚኖር ይመስላቸዋል። ኢቭን ሲፎግሯቸውም እንደዛው ብለው ነው አገባሻለሁ፣ ልልሻለሁ፣ እንደዚህ እናደርጋለን ብሎ ልቧን ጥብት አድርጎ ነው ድንግልናዋን የሚወስዱ። በስተክል የአብዛኞቹ ወንድ ጋር ያለ ነገር ነው። እና ተታላ ነው። ልክ አሁን ህፃን ልጅን ከረሜላ እንዲሰጣለሁ ብለን እንደምታታልለው በዛ ሰዓት ላይ ተታለው ነው። እና ተታለው እስከሆነ ድረስ ይሄ ነገር ማለት ባለጌ ሴት ያስብላታል? ለኔ አይመስለኝም። ባለጌ ሴት ሳይሆን የሚያስብላት ሞኝ ነው የሚያስብላት። ሞኝ ያልበሰለ ጨቅላ ነው የሚያስብላት። በጭፍርነት የተደረገ እንትን ነው። ይህ የመጀመሪያው ፍቅር ነው። አይኗን ጨፍና የምታፈቅርበት ፍቅር። አሁን ደግሞ ወደ ሁለተኛው ፍቅር እንሸጋገር። ሴት ልጅ ከዚህ በኋላ ላይ አይኗን ገልጣ ነው የምታፈቅረው። ሁለት አይነት ፖሲቢሊቲ ይሆናል። የድንግልናዋን ካጣሽ በኋላ ጀስት አይኗን ገልጣ ቢያንስ መርጣ አማርጣ ማይጎዳትን ጥሩ የሚሆነውን የምትመርጥበት። በሁለተኛው ስቴጅ ወይም በሁለተኛው ደረጃ ሴት ልጅ ስታፈቅር ምክንያታዊ ሆና ነው፣ ስሜታዊ ሆና አይደለም።
ምክንያታዊ ሆና ነው። ካፈቀረች ወይም አንተን ከመረጠች ስለሚገባህ እንጂ ጀስት ስሜቷ ታሏት አይደለም። ሴቶች ለጋብቻ ምቹ የሚሆኑበት ጊዜ ይሄኛው ሰዓት ነው። ምክንያቱም ምክንያታዊ ነች። አይኗን ገልጣ ነው የምታፈቅረው። በምንም ተአምር ወይም ልጅነቷ ካለቀቃት በስተቀር በምንም ተአምር የሞተውን ዱርዬ ጥሏት የሚሄድን የሚጎዳትን ወይም የሚጫወትባትን አትመርጥም። ምክንያቱም አንዴ ተሸውዳለች፣ አንዴ አይኗን ጨፍና አይተዋለች፣ ተጎድታለች። እና በዚህ ሰዓት ላይ ሞር በብልጠት ነው የምትመርጥ። አንተን ስትመርጥ የሆነ ነገር አይታ ነው። ቢያንስ ለባልነት ምቹ መሆንን አይታ ለትዳር ትመቻለህ ወይ ብላ አስባ ይሄን ሰው በመርጠው እንትን ልሰጠው እችላለሁ ብላ አስባ ነው። እና እንድታቅም ፈልገው ነገር ይሄኛው ስቴጅ ለጋብቻ በጣም አሪፍ የሆነ ስቴጅ ነው። አሁን ላይ ድንግል ሴቶች ጋር ይሄ ነገር የለም፣ ይሄ ኳሊቲ የለም። ድንግሎች አብዛኛው በልጅነት ነው ያጡት፣ በስሜት ነው ያጡት። ኢቭን የሚገርምህ ነገር ከድንግል ሴቶች የበለጠ ሲንግል ማሞችን ለጋብቻ አሪፍ የሚሆኑበት ስቴጅ የሁለተኛው ስቴጅ በደንብ ያስረዳናል። ምክንያቱም ማቹርድ ናቸው። አሁን የትኛዋንም ሲንግል ማም ካየ በቃ ሲንግል ማም ጥሩ የሚባሉ ሲንግል ማሞችን ብታይ ለምሳሌ አሉ ለመጠቀሚያነት ወንድን የሚቀርቡ አብዛኛውን ጊዜ ደግሞ ጀስት ትክክለኛ ሚስት የሚሆኑ እንትኖች አሉ። ምንድነው ሲንግል ማሞች አሉ። ምክንያቱም ማቹርድ ናቸው፣ ነክተዋል፣ አይናቸውን ገልጠዋል። ህይወት እንዴት እንደምታልፍ እንዴት እንደሆነች በደንብ አይታለች። ዛትስ ዋይ ለጋብቻ አሪፍ የሚሆኑበት ምክንያት ይህ ነው። ሶስተኛው ደግሞ የሴት ልጅ እውነተኛ ፍቅር ነው። ማለት በጭፍንም ያለ ምክንያት ያለ ገደብ የምታፈቅርበት ስቴጅ ሶስተኛው ስቴጅ ነው። ይህ ሶስተኛው ስቴጅ ትክክለኛ ምንድነው ስሙ ትክክለኛ ፍቅሯን የምትሰጥበት ሳትሞኝ ወይም ሳትመርጥ በብልጠት ሳይሆን በብልጠትም በሞኝነትም የምትሰጠው ፍቅር በሶስተኛ ደረጃ ላይ የምትሰጠው ፍቅር ነው። ያ ፍቅር እውነተኛ የሴት ልጅ እውነተኛ ፍቅሯ ነው። የመጨረሻና እውነተኛ ፍቅሯ ነው። ያን ፍቅር ለባሏ አይደለም የምትሰጠው፣ ወይም ከዚህ በፊት ድንግልናዋን አልወሰደ ሰው አይደለም። ያን ፍቅር የምትሰጠው ለልጇ ነው። ሴት ልጅ እውነተኛና በቃ እንዲህ በሞኝነት ያለ ሞኝነትም ያለ ብልጠትም ትክክለኛ የምትሰጠው ፍቅር በሶስተኛ ደረጃ ላይ የምትሰጠው ፍቅር ነው። ያም ፍቅር ለልጇ ይሆናል። እና እነዚህን ሶስት ስቴጅ ከተረዳ የቱ ለጋብቻ ተስማሚ እንደሆነ እና እንዳልሆነ በደንብ ትረዳለህ። አሁን ልምጣልህ ለምን ድንግል ሴት ለትዳር አስጊ እንደሆነች አሁን ላስረዳለህ። ድንግል ሴቶች ድንግልናቸውን ከማጣታቸው በፊት ወይም ድንግል እያሉ የሚያፈቅሩት ፍቅር የመጀመሪያው ስቴጅ ላይ ያለ ፍቅር ነው። በስሜታዊነት በሞኝነት በልጅነት የምታፈቅረው ፍቅር፣ ያ ፍቅር በጭፍንነት የሚደረግ ፍቅር ነው። በቃ እዛ በሰዓቱ ላይ የቀረበው ወንድ ስለቀረበ ብቻ ሳትመርጠው ታፈቅሯለች። ያ ሰውዬ ስራ ላይኖረው ይችላል፣ ወይም ትክክለኛ ወንድ ላይሆን ይችላል፣ የሚያምር ደስ የማይል ሰው ሊሆን ይችላል። ግን በሰዓቱ ተገኝቷል፣ ትሰጠዋለች። ያን ፍቅር ድንግልናዋንም ትሰጠዋለች። ከጊዜያት በኋላ ወይ የምትሰጠው ሰው በእርግጥም ትክክል አይሆንም፣ ወይ አተራማሽ ነው የሚሆነው፣ ወይ ዱርዬ ነው የሚሆነው፣ ወይም ደግሞ ፈዛዛ ነው የሚሆነው። እሱ ፈዛዛ ሆኖ ሲቀር አይኗን መግለጥ ትጀምራለች፣ ማየት ትጀምራለች። በቃ ስሜት አሳስቷት ወይም ልጅነት አሞኝቷት እንደመረጠችው ታያለች። እና ያን ሰው ትተዋለች፣ ወይም ይተዋታል፣ ወይም ይከዳታል፣ ወይም ደግሞ ትታው ትሄዳለች። አብዛኛው ጊዜ ትታው ነው የሚመጣው። አንዳንዶቹ ናቸው ተከድተው የሚቀሩት እንጂ ግን አብዛኛውን ጊዜ ሴቶች ናቸው ትተውት የሚሄዱት። ምክንያቱም ነግቷል። በቃ ይሄ ህይወት በዛ መንገድ እንደማይቀጥል አይተውታል። በቃ ባይምሯቸው የሚስሉት የሆነ የተረት ዓለም ነው። በቃ እንደዚህ ሆኖ እንደዚህ አደርጋለሁ፣ እንደዚህ ይሆናል። ሁሉን ነገር ባይምሯቸው ጨርሰው ነው ኤን ካደረግኩት ቢ ጋር ደርሳለሁ፣ ከዛ ሲ ጋር መጨረሻ ላይ ቁጭ ላለው አይነት ነገር ብለው የሚያስቡ ሰዎች ናቸው በዛ ጊዜ ላይ ነበሩት። እና እነዚህ ሰዎች ድንግል ሴቶች ናቸው። እና ስለ ላይፍ እንዴት ላይፍ እንዴት እየሄደች እያለች ምንም የሚያውቁት ነገር የለም። አይናቸውን አልገለጡም። ልጆች ናቸው። እና
ያቺን ሴት አምጥተህ ገና ለገና ድንግለች ብለህ አምጥተህ ብታገባት ይሄ ነገር አብን ያደርጋል። አይኗን ስትገልጥ ወይም ልጅ ወልዳችሁ ልክ ውጣ ውረዱን ስትቀምሰው አይኗን መግለጽ ስትጀምር ምናምን የምታፈነግጥበት መንገድ ነፍ። ምክንያቱም በህልም ዓለም ነው የምትኖረው። እውነተኛ ላይፍን ስትራግልን አልቀመሰችም። ልጅ ነች። ብር አምባር ሰበረሉ ብለህ ከቤት ወስዳት ስታስቀምጣትና እውነተኛውን ላይፍ ስታይ ሰላም አትሰጥም፣ ትነጭነጫለች። እና አብዛኛውን ጊዜ ለፍቺም ትዳረጋላችሁ። ይህን አስተውል። ምክንያቱም ገና ለገና ድንግል ነች ብለህ ለጋብቻ ብትመርጣት ይሄ ነገርም ሀፕን ሊያደርግ እንደሚችል ማሰብ ይኖርብሃል። ምክንያቱም አብዛኛውን ጊዜ የገጠመን ነገር ስለሆነ በብዙ ሰዎች አይቻለሁ፣ በብዙ ሁኔታዎችም ተመልክቻለሁ። ይሄ ነገሮች ኢቭን አንተም ብትፈልግ ተመሳሳይ ነገርን ታገኛለህ። እንደዚህ አይነት ነገር ሀፕን ያደርጋል። ገና ለገና ድንግል ነች ብለህ ብታገባት ይሄ ነገር ሀፕን ያደርጋል። ልክ አይኗን መግለጽ ስትጀምር እውነተኛው ዓለም ምን እንደሆነ መመልከት ስትጀምር ከባድ ነገር ይገጥማል። ይሄኛው ዋነኛው ምክንያት ነው ድንግል ሴቶች ለትዳር አመቺ ወይም ብቁ የማያደርግባቸው ምክንያት። ምክንያቱም ልጆች ናቸው። ልጅነት አለ ጥግ ድረስ ነው። ኢቭን ደግሞ ከባድ የሚያደርገው ነገር አንተ ብቁ ካልሆንክ፣ ብቁ ወንድ ካልሆንክ በእርግጠኝነት ትታ ትሄዳለች። በእርግጠኝነት ትታ ነው የምትሄደው። ብቁ መሆን መቻል አለብህ። አይኗን ጨፍና የመረጠችው አይኗን ስትገልጥ ምትቆይ አይነት ወንድ መሆን መቻል አለብህ። አይኗን ከገለጠች በኋላ ምትመርጠው አይነት ወንድ መሆን መቻል አለብህ። ያለዚያ ከባድ ነው። ፓራዶክሲካሊ ደግሞ ስንመለከተው በዚህ ስቴጅ ሲንግል ማሞች በጣም ተመራጭ ይሆናሉ። አብዛኞቹ ሲንግል ማሞች ያው ሚዲያ ላይ እንደምትሰሙት ያው አንዱ ሞኝ ባል አንዱ ሞኙን ወንድ መርጠው ምናምን ነገር ይጠመጡበታል። ጀስት ኤቲኤም ነው የምታደርግህ የሚባል ነገር አለ። ኦፍ ኮርስ የለም ብዬ አልክድም፣ ግን ትክክለኛ ፍቅርም ከሲንግል ማም ልታገኝ ትችላለህ። እንዴት ብትለኝ፣ ምክንያቱም ሲንግል ማሞች በእርግጠኝነት የተፋቱበትን ምክንያት ብታይ ወይ ባሉ ብቁ ሆኖ ሳይሆን ሊቀር ይችላል፣ ወይም ችግር ኖሮበት ይሆናል፣ ወይም በቃ ከሱ ችግር ነው የሚሆነው። አብዛኛው ጊዜ የሆነ ብቁ አይደለም አይነት ነገር፣ ወይም እሷ ሞኙን አገብታበትም ይሆናል። ማን ያውቃል? ያው ድንግሎን አገብቷት መጨረሻ ላይ አይኗን ስትገልጥ ኮልኮሌ እንደሆነ ማይተውለት ይሆን ይችላል። መደምደም አንችልም። ብቻ ብዙ ፖሲቢሊቲዎች አሉ። ግን ልብ በሉ፣ ያቺ ሲንግል ማም ወንድ ከመረጠች፣ ባል ከመረጠች ትክክለኛ ትዳርን የምትሰጥበት ቻንሷ በጣም ከፍተኛ ነው። ምክንያቱም ልትዘል ወይም ልትጨማለቅ ወጣትነት ምናምን ነገር አታሏት አይደለም የምትመርጠው። ሲንግል ማም አንተን ከመረጠች በቃ ብቁ መሆንን አይታ ነው የሚሆነው። እና ከሄድን ሲንግል ማሞች ከድንግሎች በተሻለ ትዳር ላይ አሪፍ ሚስት መሆን ይችላሉ። ነገር ግን ኮንሲኩዌንስ አለው። which means ልጇ መጀመሪያ ትቀድማለች፣ ወይም ልጅ የወለደችው ልጅ መጀመሪያ ሊቀድም ይችላል። ግን አሪፍ ሚስት ነው የምትሆነው። እንደ ድንግሏ ይሄ ተረት አለማት አትኖርም። ህይወትን አይተዋለች። በቃ እንደዚህ ሆኜ ሀብታም ስኬታማ ምናምን ሆናለሁ ብላ አትንበጫበጭም። ትሆኑ ይሆናል አላውቅም፣ ግን እንደዛችኛዋ በጭፍን አይደለም የምትሄደው። በቃ ህይወት ገብቷታል። ያን ያህል አታስቸግርም። አንዴ ከመረጠች የሆነ ስላመነችብ ነው፣ ስለተቀበለች ነው የመረጠች እና ትክክለኛ ሚስት ትሆናለች። ይሄ አብዛኛውን ጊዜ ይሰራል እያልኩ ያለሁት ፓራዶክሲካሊ ሲንግል ማም ማግብተህ የተፍኳካ ህይወት ልትኖርም ትችላለህ። ኢትስ ላይፍ እንደዛ ነው። ግን ሎጂኩ እንድትረዳው ነው። ድንግል ሴት ጋር ብቻ ጸዴ ትዳር አለ ብለህ እንዳትጠብቅ ስለምፈልግ ነው ይሄን ምክንያት የነገርኩ። አብዛኛውን ጊዜ ይሰራል፣ አብዛኛውን ጊዜም አይሰራም። ድንግል ሴትንም አግብተህ የሚያስጠላ ላይፍ ልትሰጥ ትችላለች። የሚያስጠላ ትዳር ሊኖርም ይችላል። ይሄን ከወዲሁ እንድታውቀው ነው። አሁን ደግሞ የሚነገረውን አፈ ታሪክ ልንገራችሁ። አብዛኛውን ጊዜ እንትን የሚባል ነገር አለ። ድንግል ሴት አትረሳም፣ የመጀመሪያውን አትረሳም ምናምን የሚባል ነገር አለ እና ታወዳድራለች የሚባል ነገር አለ። ይሄኛውን ይገርማችኋል።
ጩጬውም ልጅ 12 13 14 ዓመት ታዳጊውም እስከ 50 60 ዓመትም ታዳጊው እንትን የሚያደርግበት ያዘው እንደ ሐሳብ ነው እንደ ምንድነው እንደ ኦፒኒየን ወይም እንደ ፋክት አድርገው ነው የተቀበለው። እንደዚህ አይነት ነገር ግን ውሸት ነው። የመጀመሪያውን አትረሳም ምናምን ስህተት ነው። ምን መሰለ ሴት ልጅ ድንግልናዋን ያጣች ሴት የመጀመሪያውን አትረሳም የሚባለው ነገር እውነት ሊሆን የሚችለው ከረንትሊ ያለው አንተ ከረንትሊ ያለው ፍቅረኛዋ ወይም ባሏ ብቁ ሆኖ ካልተገኘ ብቻ ነው። ብቁ ሆኖ ካልተገኘ ብቻ ነው የዛን ሰውዬ ልታስታውስ የምትችለው። የሚገርመው ነገር ደግሞ አንድ ነው። ሴቷ አምናህ ከተቀበለች የፈለገ ከዛ ሰውዬ ጋር የፈለገ ነገር ብታሳልፍ ዞራም አታየው። ምክንያቱም አንዴ አምናህ ተቀበል፣ አንዴ ያንተ ሚስት ሆናለች እና በደንብ ነው የምትረሳው። ድብና አድርጋ ግጥም አድርጋ ነው የምትረሳው። አሁን ላይ አንተ ብቁ ሆንክ ማለት ነው። ልክ እንደዚህ አስበው። ለምሳሌ ሻይ እየጠጣህ ነው እንበል። ኦፍ ኮርስ ላይገናኝ ይችላል፣ ግን ጀስት ላቀራረበውና ልንገርህ። ለምሳሌ ሻይ እየጠጣህ ነው እንበል እና አንደኛው ኩባያ ውስጥ 2 ማንኪያ ስኳር አደረግ፣ ያኛው ውስጥ ደግሞ 4-5 ማንኪያ አደረግ እንበል እና ይሄኛውን ስትቀምሰው ይጣፍጣል፣ 2 ማንኪያው ይጣፍጣል፣ በቂ ነው። ደግሞ ያኛውን ደግሞ ስትጠጣው በእርግጥም ይሄን ትረሳዋለህ። ያኛውን ጠጥተህ በዛ በቀመሰ ምላስ ይሄኛውን ብትቀምሰው ይመራል፣ ውሃ ነው። አስተዋል። አንተ አሁን ላይ ብቁ ሆነ ከተገኘ፣ አሪፍ ሆነ ከተገኘ፣ ተሽለ ከተገኘ እመነኝ ከዚህ በፊት የነበረው ሰው ውሃ ነው የሚላት። በስትክክል ስታስበው ገጠመኞቿን ልታስታውስ ትችላለች እንጂ ሚጣፍጣት ያሁን። በግልጽ ማሳያ ደግሞ ላስረዳ። ተመሳሳይ ትናንትና ላይ 5 ማንኪያ ወሰደች አንዷ ኩባያ፣ 5 ማንኪያ ስኳር አደረክበት። ስኳሩን አማሰልከው የጠጣው አይነት ነገር። ከዛ ያን ስኳር የበዛበት ሻይ ትላንትና ጠጣህምበል እና ዛሬ ደግሞ ጠዋት ላይ በቂ 3 ማንኪያ 2 ማንኪያ ስኳር አድርገህ ሻዩን ጠጣው። የምታስታውሰው የትኛው ነው? ትላንትና የቀመስከውን ወይስ አሁን ላይ የምትቀምሰው? ደሴም እንደዛ ነው የሚሆነው። የፈለገ ከአንተ በፊት የነበረው በጣም ጎበዝ ሊሆን ይችላል፣ በጣም ደግሞ ሰነፍ ሊሆን ይችላል፣ በጣም ጣፋጭም ሊሆን ይችላል። ግን እኛ ሰዎች የምናስታውሰው አሁን ላይ የቀመስነውን ነገር ነው። አሁን ላይ የምናገኘውን ነገር ነው አፕሪሺየት የምናደርገው። ይህን ስል አንድ ነገር እርግጠኛውን ቶታሊ ሙሉ ለሙሉ ከተለያየች ከዛ ከቀድሞዋ ጋር አሁን ላይ ያለው ነገር አብሶሉትሊ ፋይን ነው። ግን የምታወራው ከሆነ የምታገኝበትን አይነት ነገር ከሆነ አደጋ ውስጥ ነበር አዘሬ። በዚህ አስተሳሰብ ሂድ። አሁን ላይ እኛ ሰዎች አሁን ላይ የቀመስነውን ነገር ነው አፕሪሺየት የምናደርገው። ትላንትና ከቀመስነው ከሚጣፍጥም ከማይጣፍጥም ነገሮች በሙሉ አሁን ላይ እዚህና አሁን የምትቀምሰውን ነገር ነው አፕሪሺየት የምታደርገው። ይሄን እንትን የምታስብ ከሆነ አትጃጃልም፣ አትታለልም። በቃ ከዚህ በፊት የነበረውን ታወዳድረኛለች ምናምን የሚለው ሐሳብን አትዋጋም። እንደዚህ የምታስብ ከሆነ የሆነ ከማይታይ መናፍስት ጋር ነው የምትዋጋው። ኮንስታንትሊ ራስን ታወዳድራለህ ከዛ ከበፊቷ ጋር። ኢቭን ባላስጠጣም ወይም በተዘዋዋሪም ቢሆን ትጠይቃታለህ ስለዛ ሰውዬ እና ከዛ ሰውዬ የበለጠ ለማድረግ ነው ራስን እንትን የምታደርገው። which means ፉክክር ውስጥ ከገባ የሆነ ማታየውን ማትሰማውን እንትን ነው የምትዋቀው። ማትሰማውን ማትዳሰሰውን መንፈስ ነው የምትዋቀው። ጊዜህን፣ ሐሳብህን፣ ሰላምህን ነው የምትገብረው በዚህ ጦርነት ውስጥ ማለት ነው። እና ሴት ልጅ የመጀመሪያውን አትረሳም የሚባለው ነገር አያታለ። አሁን ላይ ያለው አሪፍ ከሆንክ፣ አሁን ላይ አንተ ጣፋጭ ከሆንክ ለምንድነው ማትቀበል? ለምንድነው ማትረሳው? ግጥም አድርጋ ነው የምትረሳው። ግን እንደዚህ ሲል ደግሞ አንዳንድ መስመሮችን ማለፍ የለበት። ገና ለገና ከዚህ በፊት የነበረውን ትረሳዋለች እና አሁን ላይ የቀረበውን ነገር ነው አፕሪሺየት የምታደርገው ብለም ደግሞ ሃይ ቦዲ ካውንት ያላትን ሴት ደግሞ መምረጥም የለበም። እሱም በተመሳሳይ ውድቀት ነው። እውነታውን ስነግርህ ብዙ ፍቅረኞች ያሏት ሴት ብዙ ፍቅረኞችን የቀያየረች 5 6 7 8 9 10 በቃ ብዙ የቀያየረች ሴት ለማፍቀር በጣም ትቸገራለች። የሆነ አይኗ ላይ ፍቅር አትመል፣ የሆነ ነፍሷ ተሸራርፏል። አሁን ለምሳሌ ብዙ ቦዲ ካውንት የሌላቸው ሴቶች which means ድንግሎችን ምናምን ስትመለከት፣ ልጃገረዶችን ስትመለከት ይህን ነገር ትመለከታለህ።
የሆነ የህፃን ልጅ አይነት ንጽህና አላቸው አይነት ነገር የሆነ ስታያቸው ተራራላቸው አለ የሚያስደስት ነገር አላቸው የሆነ ንጽህና የልጅነት ንጽህና አይነት ነገር አላቸው ግን እነዛ ሴቶች ብዙ ወንድ ሲቀያየሩ ያን ንጽህናቸውን ያጡታል ነፍሳቸው ሽርፍርፍ ይላሉ የሆነ በቃ በስትክክል ለማፍቀር በጣም ትቸገራለች ካንተ ጋር ቦንድ ለማድረግ ትቸገራለች ምክንያቱም ይሄ ነፍስ ለነፍስ ቦንድ አታረጉ ማትያያዙ ማትተሳሰሩ ምክንያቱም ተሰባብሯል ነፍሷ እና የሆነ የሚያጓጓ ፍቅር አታይም በቃ የሆነ ፍቅሯ ከእንትኗ ነው ከአፏ ነው ከልቧ አይሆንም አይወርድም አይነት ነገር በቃ አንተን የመረጠችህ ምናምን ነገር የሆነ አማራጭ አታ እንደሆነ ይገባሃል አይነት ነገር እና ደስ የምትጓጓለትን ፍቅር ይህ ልትጠነቀቅ ይገባል ኦፍ ኮርስ ሴቶች የመጀመሪያቸውን ድብና አድርገው ሊረሱ ይችላሉ ድብና አድርገው መርሳት ይችላሉ ብለህም አስበህ ብዙ ቦዲ ካውንት ያላቸውን ሴቶች እንዳትመርጥም እንደማስጠንቀቂያ ይሆነ እና ምክርን መክሬ እንደ ምክር ነገር መክሬ ይሄኛውን ቪዲዮ ልጨርስ መጀመሪያ መስማት የሌለብህ መጀመሪያ ማድረግ የሌለብህ ነገር ብዬ የማስበው ኢንተርኔት ላይ የምትሰማቸውን ይሄ ምንድነው ስሙ ስለ ዴቲንግ አድቫይስ ስለ ትዳር ምናምን ምክር ከኢንተርኔት ላይ አትስማ ከቲክቶክ አብዛኛውን ጊዜ ከቲክቶክ ምክንያቱም የሚያወሩትን ማንም የሚያውቅ የለም በስትክክል ራሳቸው ራሱ የገባቸው አይመስልም የሚያወሩት ነገር ምን መሰለ ሁሉም ሰው ቲክቶክ አካውንት አለው ሁሉም ሰው የራሱ ቲክቶክ አካውንት አለው እና የራሱ ቲክቶክ አካውንት አለው ማለት የራሱን የፈለገውን ነገር መናገር ይችላል ችግሩ ብዙ ሰው ላይክ ያደርጋል ሼር ይደረግለታል ቪዲዮ ይሰራበታል እንደዚህ ቪዲዮ ሰራታ ያ ነው ከባድ የሚያደርገው ምክንያቱም አንተም ተነስተህ የመሰለህን ነገር ልትለጥፍ ትችላለህ አንተ የመሰለህን ነገር ስለለጠፍክ ብቻ አንድ ሰው ጋር የሰራው ነገር አንተ የራስህን እውነት ስለለጠፍክ ብቻ ሁሉም ሰው ሁሉም ጋር ሁሌም እውነት ነው ማለት አይደለም ይሄን ልታውቅ ይገባል እና አብዛኞቹ ይሄ ዴቲንግ ላይ ምክር የሚሰጡ ሰዎች ችግር ያለባቸው በስተክክል በቃ እርግጠኝነታቸው በጣም ያስገርማል በጣም እርግጠኛ ሆኖ ነው የሚያወሩት እመነኝ ስልክ እንደዚህ አውርታ እንደዚህ የምታደርግ ከሆነ በቃ ቺት እያደረገችብህ ነው ምናምን ኦፍ ኮርስ ቺት አድርጋበት ሊሆን ይችላል እና እሱ ላይ የሱ ሚስት ቺት አደረገችበት ካንተ ሚስት ጋር ምን ያገናኘዋል ምንም አያገናኘው እና ለምፈልገው ነገር ሁሉም ሰው የራሱ የሆነ ምልከታ አለው ማለት ደግሞ እውነት ነው ማለት አይደለም እና ይህን ነገር ልብ በል ገና ለገና እንትና እንደዚህ ያለና ይሄ እውነት ነው የሚለውን ነገር አስወግድ እንደዚህ የምታስብ ከሆነ በጣም ትጎዳለህ እውነትን ራስ መርምር አግኛት ኢቭን ምክርም ከጠየቅ ከሚያውቅ ሰው ይሁን ምን መሰለህ ምክር በጣም ደስ የሚል ነገር ነው በጣም በምክር አምናለሁ ምክር በጣም አስፈላጊ ነገርም እንደሆነም አውቃለሁ ከምክር በላይ ምን አስፈላጊ ነው የሚለው ነገር ምን መሰለህ ማን ነው የሚመክርህ የሚለውን ነገር ነው ማየት ምክርን መስማት አሪፍ ነው ደግሞ የሚመክርህን ሰው መመልከትም አሪፍ ነው እመነኝ ማንም ሰው ሊመክርህ ይችላል ማንም ሰው በቃ የሆነ እንደዚህ ሐሳብህን ንገረኝ ብትለው የሆነ እንደዚህ ላድርግ ነው ብትለው የተማረውም ያልተማረውም ጎበዝም ሰነፍም የምትለውም ሰው ሐሳቡን ይሰጣል ማለት ልክ ነው አይደለም ከምክር በላይ መካሪ መመልከት በጣም ጠቃሚ ነገር ነው እቺን ነገር ከያስክ ቢያንስ አትሸወድም እና በዚህ ቶፒክ ላይ እንደ መደምደሚያ አንድ ነገር ለመናገር ፈልጋለሁ እሱ ምን መሰለህ እና አንድ ነገር መምከር ፈልጋለሁ ኦፍ ኮርስ ይሄን ምክር ማዳመጥ አለብህ ምክንያቱም እኔ እየነገርኩ ያለሁት የኔን ኦፒኒየን አይደለም የኔ እንትን ያስኩትን እውነታ ምናምን ነገር አይደለም እየነገርኩ ያለሁት ሀፕን የሚያደርገው ነገር ነው እሱ ምን መሰለህ በላይፍ ላይ ላይፍ ስታቀርብልህ ጥሩና መጥፎ ብላ አይደለም መታቀርብልህ ወይም መላእክትና ሰይጣን ብላ አይደለም የምታቀርብልህ ህይወት ምርጫ ከሰጠች ሁለት ሰይጣንን ታስቀምጥልሃለች በግራና በቀኝ አድርጋ እናንተ ምርጫ ምን መሆን አለበት መሰለህ ሌላ መላእክት አትጠብቅ በቃ ሁለት ሰይጣን ነው የሚቀርብልህ
ከሰይጣን ውስጥ ትንሹን ሰይጣን ነው መምረጥ ያለብህ። ስለዚህ ከሁለቱ ሰይጣኖች ትንሹን ሰይጣን ምረጥ። ትንሹን ሰይጣን ምረጥ። መቋቋም የምትችለውን ሃንድል ማድረግ የምትችለውን ላንተ የሚመጣጠንን ሰይጣን ነው መምረጥ ያለብህ። ድንግል ሴት ነች አሪፍ፣ ያገባች ሴት ነች አሪፍ፣ ሲንግል ማም ነች አሪፍ፣ አይሮን ነው ብቻ በዚህ ማይንድ ሴት ብቻ መሄድ አለብህ። ሁሌም ቢሆን ሰይጣን እንደሚኖር አስብ። ሁሌም ቢሆን የሚያስጠላ ሳይድ እንደሚኖር አስብ እና መምረጥ ካለብህ ከሁለቱ ሰይጣኖች ትንሹን ሰይጣን ምረጥ። ይህ ሀበሻን አሰለው። ይህ ነገር ቀን በቀን ይቀጥላል። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ይህን መጽሐፍ መውሰድ መጀመር አለባችሁ። ምክንያቱም ሴትን ልጅ እንዴት ሃንድል ማድረግ እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ ይህ መጽሐፍ በደንብ ያሳያችኋል። ከሮበርት ግሪኔ ዘ አርት ኦፍ ሰዳክሽን ወይም የማማለል ጥበብ ከሚለው መጽሐፍ የተተረጎመ መጽሐፍ ነው። በአማርኛና በፒዲኤፍ ተቀምጧል። ታች የተቀመጠው ሊንክ በመጫን ይህን ፒዲኤፍ መውሰድ ትችላላችሁ። ይህ ሀበሻን አሰለው። እኔ ታናሹ እስክንድር፣ እውነት እና ምክንያታዊነት